የእነማይ ወረዳ ምክትል አስተዳዳሪ የነበረው አቶ አዲሱ ተሻለ ጥቅምት 6 2018 ዓ.ም ከጧቱ 12 ሰዓት ቢቸና ከተማ 03 ቀበሌ በመኖሪያ ቤቱ ላይ አባ ኮስተር ብርጌድ በወሰደው እርምጃ ተገድሏል። የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ የጎጃም አገው ምድር ክፍለ ጦር ጥምር ጦር አዲስ ቅዳም ከተማን ተቆጣጥሯል። የአማራ ብሔራዊ ኃይል ደቡብ ቀጠና ሳምነው ዕዝ የኃይለማርያም ማሞ ክፍለ ጦር በሀገረ ማርያም ከሰም ወረዳ ኮርማሽ ንዑስ ቀበሌ በልዩ ኦፕሬሽን ድል ተቀዳጅቷል። የደብረ ማርቆስ ከተማ አስተዳደር ሚሊሻ ጽሕፈት ቤት ኃላፊ አቶ በሬ ተመቸው እርምጃ ተወሰደበት። በትግራይ ጦርነትን ከማስቀረት አኳያ ሰሞኑን እየተካሄደ ያሉ ሰልፎች መበረታታት አለባቸው። ሳልሳይ ወያነ ትግራይ። እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሆኖ እነሆ ወደ መረጃችን ገባን። የእነማይ ወረዳ ምክትል አስተዳዳሪ የነበረው አቶ አዲሱ ተሻለ ጥቅምት 6 2018 ዓ.ም ከጧቱ 12 ሰዓት ቢቸና ከተማ 03 ቀበሌ በመኖሪያ ቤቱ ላይ አባ ኮስተር ብርጌድ በወሰደው እርምጃ ተገድሏል። በአባ ኮስተር ብርጌድ ተረባይኖች በቢቸና ከተማ 03 ቀበሌ በታቀደ የጥቃት ኢላማ የተገደለው የእነማይ ወረዳ ምክትል አስተዳዳሪ የነበረው የእነማይ ወረዳ የእንደሸኝት ቀበሌ ተወላጅ አቶ አዲሱ ተሻለ በመኖሪያ ቤቱ በመግባት ላይመለስ እስከ ወዲያኛው በጧት ተሸኝቷል። ይህ ግለሰብ ለብዙ ጊዜያት ያገዛዙ ተልዕኮ በመቀበል የአማራን ሕዝብ ሲያስጨፈጭፍ የነበረ በዲማ ቅዱስ ጊዮርጊስ ገዳምን ትዕዛዝ እየሰጠ ጉዳት እንዲደርስ ያደረገ የሐዲስ ዓለማየሁ ሙዚየምን ያቃጠለ እንዲሁም በእነማይ ወረዳና ቢቸና ከተማ የፋኖ ቤተሰብ ናችሁ እያለ በእስር በእንግልትና መሰል የስቃይ ወጥመድ ሲያንገላታና ሲያሰቃይ የነበረ ቀንደኛ ባንዳ ነበር። ባንዳ አዲሱ ተሻለ በዚህ ሳምንት በመራቸው መድረኮች የተናገረው በየትመን ከተማ ፋኖን በሆደ ሰፊነት እሹሩሩ ስንል ቆይተናል። ከዚህ በኋላ ግን ፋኖን እያነቅን እናመጣቸዋለን። በማህበረ ብርሃን ቀበሌ ጀንጂ ጎጥ እኛ መንግስት ነን፣ እነሱ የኬላ ሌባ ናቸው፣ አንገታቸውን አንጠልጥለን የምናመጣቸው ፋኖን አጥፍተነዋል፣ ፋኖ ሌባ ነው እያለ ራሱ ተፈቶ አርፎ ቁጭ ብሏል። ዛሬ ጧት የተገደሉት አቶ አዲሱ ተሻለ የእነማይ ወረዳ ምክትል አስተዳዳሪ ብቻ ሳይሆኑ የወረዳው ስራና ክህሎት ጽሕፈት ቤት ኃላፊም ጭምር እንደነበሩ መረብ ሚዲያ ወረዳው ከወጣው የሐዘን መግለጫ ተመልክቷል። ሟች ከመሞታቸው በፊት ለአገዛዙ ታማኝነታቸውን ለመግለጽ ሲሉ የራሳቸውን ሕዝብ ሲያስጨፈጭፉ የነበሩ የዲማ ቅዱስ ጊዮርጊስ ገዳም እንዲወድም ትዕዛዝ በመስጠት የሰሩ የሐዲስ ዓለማየሁ ሙዚየምን ያቃጠሉ እንዲሁም በእነማይ ወረዳና ቢቸና ከተማ የፋኖ ቤተሰብ ናችሁ እያሉ በርካቶችን ለስርና ለስቃይ እየዳረጉ እንደነበሩ የኋላ ታሪኩ ሲፈተሽ ነው የሚያስረዳው። በተያያዘ መረጃ ሁለተኛው አመራርም ተገድሏል። ጠላቶቻችን እየመራ አምጥቶ ህዝባችን የሚያስጨፈጭፍ መሰል ድርጊቶች ያስፈጸመ እንዲሁም እህታችን ጡቶቿን ያስቆረጠና አማራነትን ከቆዳው ያስገፍፈው የባዴን ጀንበርን እየጠለቀች ነው። በዛሬው የእነማይ ወረዳ ከፍተኛ የባዴን ሹመኛ መገደሉም ይታወሳል። አሁን ደግሞ ሌላኛው ሆዳደር አዲስ ቅዳም ቀጠና ተገድሏል ሲሉ አናብስቶቹ ለንስር አማራ ገልጸዋል። የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ የጎጃም አገው ምድር ክፍለ ጦር ጥምር ጦር አዲስ ቅዳም ከተማን ተቆጣጥሯል። የክፍለ ጦሩ ወታደራዊ አዛዥ ኮማንዶ ዴቭ በመራው አውደ ውጊያ በርካታ ምሽጎችን በመሰባበር የከተማ የጭበጣ ውጊያ በማድረግ ጠላትን በሚገባ የተመታ ሲሆን የክፍለ ጦሩ ጥምር ጦር አስደማሚ አውደ ውጊያ አድርጓል። ጥምር ጦሩ አዲስ ቅዳም ከተማን ሙሉ በሙሉ በመቆጣጠር ጠላትን ድባቅ የመታ ሲሆን የአርመኒው አገዛዝ የቡድን መሳሪያዎችን ዲሽቃ፣ ሞርተር፣ ዙ 23 እንዲሁም ፔምፔ የተጠቀመ ቢሆንም ከቆንጆቹ ምት ግን በፍጹም መዳን አልቻለም። የክፍለ ጦሩ ጦር አዛዥ አውደ ውጊያን እየመራ ከጠላት 2 ክላሽኮቭ ማርኳል። ኮማንዶ ዴቭ በዛሬው አውደ ውጊያም ጠላት ላይ ከፍተኛ የሆነ ሰዋዊና ቁሳዊ ኪሳራ ያደረስን ሲሆን በርካታ ምርኮችም ተገኝተዋል። በዚህም መሰረት 2 ብሬን፣ 1 ስናይፐር፣ ከ80 በላይ ክላሽ፣ 120 ወደ ላይ ሲደመሰስ ከ50 በላይ ቆስለኛ ማድረግ ተችሏል። የአማራ ብሔራዊ ኃይል ደቡብ ቀጠና ሳምነው ዕዝ የኃይለማርያም ማሞ ክፍለ ጦር በሀገረ ማርያም ከሰም ወረዳ ኮርማሽ ንዑስ ቀበሌ በልዩ ኦፕሬሽን ድል ተቀዳጅቷል። በቀን 6/02/2018 ዓ.ም ከሌሊቱ 11 ሰዓት አንስቶ እስከ ቀኑ 6 ሰዓት ድረስ የአፋብኃ የኃይለማርያም ማሞ ልጆች ከአገዛዙ ሰራዊት ጋር ከባድ ትንቅንቅ አድርጓል። በክፍለ ጦሩ ከ4000 አለቃ እንዲሁም የክፍለ ጦር ቃኝና መሐንዲስ በተውጣጣ ኃይል ጠላት ላይ ከበባ በመያዝ ከባድ ኪሳራ ማድረሳቸውን ከሰም ሚዲያ ከስፍራው ለማረጋገጥ ችሏል። በሀገረ ማርያም ከሰም ወረዳ ኮርማሽ ቀበሌ ከሌሊቱ 11 ሰዓት ጀምሮ እስከ 1 ሰዓት ውጊያ የኃይለማርያም ማሞ ልጆች በደረጉት የጨበጣ ውጊያ ከፍተኛ የሆነ ጀብድ ሰርተዋል። የአገዛዝ ሰራዊት ሚሊሻ፣ የኦሮሚያ ልዩ ኃይል ብሎም የመከላከያ ሰራዊት በጥምር ጦር ቢገጥምም የፋኖን ምት መቋቋም ሲያቅተው የኮርማሽን ንዑስ ቀበሌ ጥሎ እግሬ አውጪ ብሎ ፈርጥጧል። ከሌሊቱ 6 ሰዓት እስከ ቀኑ 6 ሰዓት በተደረገው ውጊያ አፋብኃ የኃይለማርያም ማሞ ክፍለ ጦር በጠላት ላይ ከባድ ጉዳት አድርሷል። በዚህም 3 ሙትና ቁጥሩ በውል የማይታወቅ ቁስለኛን ከስፍራው በአምቡላንስ ወደ ጤና ጣቢያ ሲያመላለስ መዋሉ ምንጮች ለጣቢያችን ጠቁመዋል።
የደብረ ማርቆስ ከተማ አስተዳደር ሚሊሻ ጽሕፈት ቤት ኃላፊ አቶ በሬ ተመቸው እርምጃ ተወሰደበት። በትግራይ ጦርነትን ከማስቀረት አኳያ ሰሞኑን እየተካሄዱ ያሉት ሰልፎች መበረታታት አለባቸው ሲል ሳልሳይ ወያኔ ትግራይ ገለጸ። ንቅናቄው የሚመራው ባለመኖሩና ክፍፍሉ መብዛቱ ወደ እርስ በርስ ግጭት እንዳያመራ ያሰጋል ሲል ትግራይ ዲሞክራሲያዊ ፓርቲ ገልጿል። የሳልሳይ ወያኔ ትግራይ ሳውት ሊቀመንበር አሉላ ኃይሉ ለረጅም ጊዜ ያልተመለሱ ጥያቄዎችና ስጋቶች መኖራቸውን አስታውሰው ተዋጊዎቹ ያስተጋቧቸው መልእክቶች በመዘርዘር አስተያየታቸውን ጀምረዋል። ይህንንም አሁን እየተነሱ ያሉት የደሞዝ ጥቅማ ጥቅም ላይ ያተኮሩ ጥያቄዎች ናቸው። በተጨማሪ ግን እኛ የአንድ ፓርቲ ሰራዊት አይደለንም፣ ህዝቡም ቢሆን እንደ በፊቱ እየተቀበለን አይደለም፣ ለእነዚህ ጉዳዮች መልስ ስጡን በሚል ነው የተለያዩ አርሚዎች መንገድ እየዘጉ ጥያቄዎች እያቀረቡ ያሉት ሲሉ አስቀምጠዋል። የትግራይ ዲሞክራሲያዊ ፓርቲ ትዴፓ ስራ አስፈጻሚ አባል ገብረ ጊዮርጊስ ግዳይ በበኩላቸው ሰላማዊ ሰልፉን የሚያካሂዱት ወጣቶች ከጦርነቱ በኋላ የተሻለ ህይወት ይኖራቸዋል የሚል ቃል ተገብቶላቸው ነበር። ነገር ግን ዛሬ ላይ ያቀርቶ ጥቂቶች ብቻ ተጠቃሚ ሲሆኑ ቁጭትና ብሶት የወለደው ተቃውሞ ነው ብለዋል። አሁን እነዚህ ልጆች ብሶት አላቸው። ለምንድነው ታዲያ ያሁሉ ከትምህርታችንና ከስራችን ከሁሉ ነገር ተፈናቅለን ወደዚህ ገብተን እንግዲህ አሁን ምን አገኘን የሚል ብሶት አላቸው ሲሉም አክለዋል። ገብረ ጊዮርጊስ ሲቀጥሉ መንግስት የራሱ የሆነ የተደራጀ አቅም ወይም ሌላ ገለልተኛ አካል አደራጅቶ በእነዚህ በኩል ከመንግስት ጋር እንዲገናኙ ካላደረገ በስተቀር አሁን እየጠየቁ ያሉት አሳስተው ወደ ጦርነት ያስገቧቸውን ሽፍቶች ነው በማለት የህወሓትን አመራሮች ተችተዋል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጅናቸው መረጃዎች እነዚህን ይመስሉ ነበር። ሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ